አዲስ አበባ ዛሬ የራሷ ብቻ ሳይሆን ለመላው አፍሪካ የለውጥ ብርሃን እየሆነች ነው። ከተማዋ የአፍሪካ ከተሞች የፋይናንስ አስተዳደር ፋና ወጊም ሆናለች። በተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚ ኮሚሽን ድጋፍ በ6 የአፍሪካ ከተሞች በተካሄደው የፋይናንስ አስተዳደር የዳሰሳ ጥናት አዲስ አበባ የተሻለ አፈጻጸም አስመዝግባለች። አዲስ አበባ በከተሞች የፋይናንስ አስተዳደር ያስመዘገበችው ስኬት ለአፍሪካ ከተሞች አርአያ እንድትሆንም አስችሏታል። ይህንን ተሞክሮ ለመቅሰም በርካታ የአፍሪካ ከተሞች ከንቲባዎችና ባለድርሻ አካላት በመዲናዋ ተገኝተዋል። አዲስ አበባ ከምትሰበስበው ገቢዋ 71 በመቶ የሚሆነውን ለልማት ስራዎች በመመደብ ያሳካቻቸው የልማት ጉዞዎች ትልቅ የልምድ ልውውጥና የመማሪያ መድረክ ሆነዋል። Transformation is not only possible without strong municipal financing system and political commitment to reform. የከተማ ትራንስፎርሜሽን ያለ ጠንካራ የፋይናንስ አስተዳደር ስርዓትና ያለ ፖለቲካ ቁርጠኝነት ማሳካት እንደማይቻል ተምረንበታል። ከቅርብ ዓመታት ወዲህ አዲስ አበባ የውስጥ ገቢ ማጠናከር ዘመቻ ላይ የሚጨበጥ ለውጥን አምጥታለች። ከተማችን አሁንም የታክስ አሰባሰብና አስተዳደር ስርዓትን ለማዘመን ሪፎርም በማድረግ ላይ ትገኛለች። ሀብትን መሰረት ያደረገ የግብር አሰባሰብ፣ የቢዝነስ ፍቃድ አሰጣጥን ማጠናከርና የኤሌክትሮኒክስ ስርዓቶች ብሎም የገቢ አሰባሰብን ዲጂታል በማድረግ ረገድ ውጤት ማምጣት ተችሏል። ግብር ከፋዮችን በማበረታታት በግብር አሰባሰብ ሂደቱ ተጠያቂነትና ግልጸኝነት እንዲፈጠርም ተደርጓል። አዲስ አበባ በፋይናንስና በገቢዎች ስራ አቅሟን አጎልብታ ወደ ተግባራዊ ለውጥ የቀየረችበትን ሰፊ ተሞክሮ ለሌሎች የምታካፍልበትም ነው። all mayors, governors, participants ሁሉንም የከተማ ከንቲባዎችና አስተዳዳሪዎች እንዲሁም ባለድርሻዎች በነጻነት እርስ በርስ ሐሳብ በመለዋወጥ እንዲማማሩ አበረታታለሁ። ይህንን ያቻ ለአቻ የልምድ ልውውጥም በከተሞች የፋይናንስ ሪፎርም የጋራ አፍሪካዊ ድምፅ ለመፍጠር መጠቀም ይገባል። የአፍሪካ ከተሞችንና የአፍሪካውያን የእድገት ተስፋን የምንጽፈው በከተሞቻችን ነው። የተለያዩ የአፍሪካ ከተማ ከንቲባዎችም የአዲስ አበባ የፋይናንስ አስተዳደር ሞዴል ለሌሎች ከተሞች ተስፋ ሰጭና ተግባራዊ ሊደረግ የሚችል ትምህርት የሰጠ ነው ብለዋል። አዲስ አበባ የልማት ፕሮጀክቶቿን ከራሷ በሰበሰበችው ገቢ በመሸፈን እንደምትሰራ ተገንዝበናል። ይህ ደግሞ ሌሎች የአፍሪካ ከተሞችንም የሚያነቃቃ ነው። So I think it's enforced by law of the local government here. የህንፃዎቹ ማሸብረቅ ብቻ ሳይሆን በግራና በቀኝ የሚታዩ ሌሎች በርካታ መሰረተ ልማቶች፣ የደህንነት ሁኔታዎችና ህዝቡ በነጻነት የሚንቀሳቀስባቸው ምቹ ቦታዎችን ጨምሮ ብዙ አስገራሚ ነገሮች ተሰርተው በአዲስ አበባ ተመልክቻለሁ። እንዲህ አይነት ልማት ደግሞ የጠንካራ አመራርና የተሻለ ፋይናንስ አስተዳደር መኖርንም ያሳያል። One of the challenges that we've been experiencing is having our own revenue to develop the city. ጠንካራ የውስጥ ገቢ ምንጭ ከሌለ ከተሞቻችንን በሚፈለገው ልክ ልናለማ አንችልም። ስለዚህ ከአዲስ አበባ የምንማረው ነገር የራስን ልማት በራስ ገቢ ማከናወንን ነው። በአዲስ አበባ የተመዘገበው የተሻለ የፋይናንስ አስተዳደር አፈጻጸም የከተማዋ ነዋሪዎች ተጠቃሚነት ከማረጋገጥ ባለፈ ለታላቁ አፍሪካ የኢኮኖሚ ህዳሴ አዲስ ምዕራፍ ከፋች ሆኖ ይቀጥላል።